ሰዎች ላይ የምንሰነዝራቸው ነገሮች ህይወትን እስከ ማሳጣት ይሄዳል። እንደውም እንዲህ ከሆነ በጣም ነው መቀጥልበት። ከሳሽ ስለሆነች ብቻ እሱ ይከሰሳል ወይም ደግሞ ይታሰራል ማለት አይደለም። እኔም ብሆን እጽፋለሁ፣ ግን የሰጡት አስተያየት ግማሹ አስቦልን አይደለም እንዲያስብልኝ አልፈልግም። በደዚህ አይነት ሁኔታ በጣም ትክክል አይደለም። ቀልድም አይደለም። እንደ ቀልድ ተጽፎ ሊሆን ይችላል፣ ግን እንደ ቀልድ መታየት የለበትም። እስማማለሁ። ግን ደግሞ ጠቅላላውን ነገር ደግሞ በዛ መለካት ደግሞ ልክ ነው ብዬ አላስብም። ሰላም ጤና ይስጥልን ውድ የቤንቻ ፖድ ተከታታዮች እንደምን አላችሁ? እንኳን በሰላም ተገናኘን እንላለን። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ አሁን ያላችሁት የቤንቻ ፖድ ላይ ነው። እኔ ብስራት ነኝ፣ እሱ ደግሞ ሰላም ጤና ይስጥልን። ክቡራትና ክቡራን የቤንቻ ፖድ ቤተሰቦች እንደምን አላችሁ? እኔ ቢኒያም እባላለሁ። ለአዳዲሶች ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉና ቤተሰባችን ሁኑ። ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁት እንድትጀምሩት በትህትና ጠይቃለን። በባለፈው ተናግረን ነበር የ20 ሺህ ብር ሽልማት አለን። ስለዚህ እንደተባለው 42,000 ከገባን ነበር የተባለው፣ አልፈናል። አሁን ጥሩ ነው አለ ነው 4200 ይላል። እንግዲህ 44 አይደለም 44 ነው 44 ይሄን ያህል ነው እንግዲህ ተመልካቾች ስራውን የማይሰራው። ስለዚህ ጥሩ ሄደናል። በጣም እናመሰግናለን። እንዳልነው 20 ሺህ ብር ሽልማት አለን። ስለዚህ ሽልማቱን የምንሸልመው ደግሞ በዚህ ሳምንት በባለፈው ትላንትና አንድ ቪዲዮ ለቀናል። ዛሬ ደግሞ አንድ ቪዲዮ እንለቃለን። ከዛ ደግሞ ከነገው ጨምሮ በዚህ ሳምንት የሚለቀቁት 3 ቪዲዮዎች ላይ ሀሳብ አስተያየታችሁን ጉዳዮቹን በተመለከተ ከምታሰፍሩልን ከየቪዲዮ አንዳንድ ጣውጥተን ከሶስቱ ደግሞ አንዱን መርጠን 20 ሺህ ብር እንሸልማለን ማለት ነው። ስለዚህ ሰብስክራይብ አድርጉና ቤተሰባችሁን ሁኑ። ስለ ሽልማቱ ሳይሆን ያው ኢንጌጅመንት ለመፍጠር ያክል እንጂ ወዳችሁ ፈቅዳችሁ ስለምታየው ነው የምናመሰግነው። ጥሩም እሱ ነው እሱኛው ነው አይደለ? አዎ አይ ብዙ ነገር እናገራለሁ ብዬ ነበረ። ታውቁት ይቻላል ስለ ሰብስክራይብ ማለት ባለፈው ሳምንት ሳይሆን ያው ባለፈው ሳምንት ከአቅም በላይ የሆነ ጉዳይ ምክንያት አልሰራንም። ከዛ በፊት በነበረው የመጨረሻው ቪዲዮችን ላይ ስንናገር ነበረ፣ ግን የተወሰኑ ሰዎች ደስ አላላቸውም። አንዳንዴም እኛም ተወት እናደርገዋለን። ለምን መሰለህ ተወት ስታደርገው እንትን ያደርጋል። ለማስታወስ ነው የምናነሳው። እንዳትሰለቹብንም እንፈልጋለን። እንዳትሰለቹም ለዛ ብለህ ነው። ግን እቺን ነገር እስክንጨርስ 50 ሺህ እስክንደርስ እንደምንም ከዛ በኋላ 10 ሺህ ተወች ከዛ በኋላ እንደተፈለገ ይከናል። እንደሚታወቀው እንግዲህ ነባሮች ታውቃላችሁ ሰሞነኛ ጉዳዮች ላይ ነው የምናወራው። ለአዳዲሶችም ለመንገር ያክል ሰሞነኛ የተነሱ ጉዳዮች ማህበራዊ ሚዲያው ላይ ማነጋገሪያ የነበሩ ነገሮችን እንግዲህ አምጥተን እንነጋገራለን፣ እንወያያለን። እናንተም ኮሜንት ሴክሽን ላይ ሀሳባችሁን ታስቀምጡልናላችሁ ማለት ነው። እንግዲህ ሰሞኑን ከነበሩት ጉዳዮች ያደሩ ከትላንትም አለ አዳዲስም ነገሮች ይኖሩናል። ሰሞኑን አንድ ፖድካስት አይቼ ነበር፣ የማርታ ጎይቶም ፖድካስት አምለሰት ሙጬ ላይ ቀርባ ነበር። አሪፍ ቆይታ ነበራት። እንዳጠቃላይ ስታየው ሰዎች ከጀርባ ያለውን ነገር ሳያውቁ ፊት ለፊት በሚያዩት ነገር ብቻ ሰው ላይ እንዴት እንደሚፈርዱና ከመፍረድም አልፎ ደግሞ ያ ለመፍረድ የሚጽፉት አስተያየትና ኮመንት ደግሞ ሰዎችን ምን ያህል እንደሚሰብር ያየንበት ነው። እንግዲህ ዝርዝሩን ጉዳይ እንመለስበታለን። እንዴት አየው? ያው ከዚህ በፊት ስለሰራንበት እሱን ጉዳይ ለኔ ብዙም አላስገረመኝም። እሷ ያለችው ያው ለኔ አዲስ የነበረው ምክንያቱ ምን እንደነበረ ማወቅ ነበር። ያ እንደዛ የሆነችበት የወፈረችበት ምክንያት እንጂ በወቅቱ ካስታወስክ የአንድ የዛው ያነሳችው የፊልም ምርቃት ላይ እንግዲህ አይተናት ብዙ ሰዎች ከሌሊቱ 6 ሰዓት ብዙ ሰዎች አስተያየት ሰጥተዋት ደስ የማይል እኛ ተናግረን ነበር። አንዳንዴ ቀልድ ወይም ደግሞ እኛ ሀገር የተለመደው ነገር አለ፣ መጥፎ ነገር በሰው ችግር ወይም ደግሞ በነገሮች ሳይገባን ዝም ብለን የምንሳለቀው። እንግዲህ ትላንትናም በነሩሃማ ጉዳይ ያነሳ ነው ነበረ። ለምን ይሆናል ብለን የእሷ መሄኑ እንግዲህ ያስደነግጣል። እውነት ለመናገር የገጠማት ከመጀመሪያው የባሰ የተሰበራት የሰው በታየችበት ጊዜ ፕላስ
ዙሪያ የነበሩ ሰዎች ያልጠበቀቻቸው ሰዎች ያደረጉት እንግዲህ በሷ በሽታ መጀመሪያ የነበረባት በሽታ በሷ በሽታ ከሆስፒታል ድኖ ይወጣ የለም ሁላ ነበር ያሏት ዶክተሮች። አንቺ እንደውም እድለኛ ነሽ ብለው ነበርና 50-50 ነበር 50% ነበርና እንግዲህ ከወጣሽ በኋላ ኦኬ ወደ እንደውም ስትናገር የነበረችው መድኃኒቱን በወሰድኩ ሰዓት በጣም እየጨመርኩኝ ይር ነበርና መስቶት ላይ ሁላ ፊቴ እንደዚህ ብዬ ነበር የሚሄደው ብላለችና ላለማየት ግን ያ ሁሉ ነገር እያለ ችላው አክስቶቿ በጣም ሲንከባከቧት ነበረ። መጨረሻ ላይ እንግዲህ በያ ፊልም ሲወጣ ተገኘች። ግዴታ መገኘት ነበረባት። አልፈለገችም ነበር ያው ጓደኞቼ ካልተገኘች ስላልሆነች ግን ከዛ በኋላ በዛ ኮሜንት ምክንያት ኦልሞስት አመት ከምናምን ከቤት አልወጣችም ነበር። አመት ከአራት ወር ገደማ አመት ከአራት ወር አካባቢ ያ ማለት ይኸውልህ ከነበረባት በሽታ የበለጠ ለም ህይወቷን ላሳጣት ከሚችለው በሽታ የበለጠ ምን ያህል ነገር እንደሰበራት አስበው። እዚህ ጋር አንድ ትልቅ ነገር የተናገረችው ነገር ደስ ያለኝ ምን መሰለህ ሁልጊዜኛም ስለምንለው ኢንተርኔት ላይ መተህ የሆነ ነገር ታይተህ ለህዝብ ገብቷል ለህዝብ የሆነ ኮንተንት ሰርተህ ወይንም መተህ ቲክቶክን ከፍተህ የሆነ ነገር ተናግረህ ከዛ ሰው ለምን ተናገረ ማለት አትችልም። ያ ሁሌ ምን እንላለን ያ ስለዚህ እሷም ያለችው ምንድነው ኦፍ ኮርስ አስተያየት ሊሰጡኝ ይገባል ምክንያቱም ከስክሪኑ እስከሰወር ድረስ የነበረው ጊዜ የነበራት አቋም አለ ልክ ስመጣ ደግሞ የተለየ ነገር እንደዛው ፍራን የመጣችው ገባ። ስለዚህ አስተያየት መስጠቱ አልተቃወምኩም ነው ያለችው። ትክክል እኔም ብሆን እጽፋለሁ ግን የሰጡት አስተያየት ነው እሱ እኮ ነው ችግሩ ገብቷል። በጣም እንትን ያረጋት እንጂ ለምሳሌ በሰላማዊ መንገድ ማርታ ምን ነው ወፍርሽ ብቻ ምናምን ኖርማል ስለማታውቀው ማናችን ቢሆን እንደዛ ማለታችን አይቀርም። ግማሹ ሰርጀሪ ይላል ግማሹ እንደዚህ ይላል ግማሹ ብዙ ነገር ነው የሚጻፍ የነበረው ገብቷል። እና ስለዚህ ያ ነገር ያለህን በሽታ አስበውና ከዛ እንደዛ ሲያረጉ ጀጅ ሲያረጉ ይሰብራል። እና ምንድነው እዚህ ጋር ከኛ ጋር ማያያዣው አለው አንዳንድ ጊዜ አንዳንዱ እሷን ብላለች ከፍቅሩ ምናምን ደንግጦ ማስበውም ሊሆን ይችላል። ከዚህ በፊትኛም ብለናል። አሁን እኛን ሲያው አረ እናንተ ሰዎች ያወራነው ጉዳይ ትልቅ ኢሹ እያለ አረ እንዴት ይሻላል ቦርጫችሁ ምናምን ብዙ ጊዜ ይላሉ። ገብቷል። ኦኬ እኛ ጋር ነው ያለው ግን መቼስ እርግዝና አይሆንም ሳያውቁ ሆዳችንን አለልም መቼስ ግን ምክንያቱ ምንድነው እንዴት ሊሆን ቻለ ምናምን የሚለውን አይደለም የሚያይል ሰው ገብቷል። ዝም ብሎ በቃ ውጪውን ነገር ያያል ያን ያያል። መክሳት ማልችል ሰው ሊሆን ይችላል ማልችል ስለ በህክምና ምክንያት ሊሆን ይችላል። በምን ታውቃለህ ፈልገውም ሊሆን ይችላል ልትፈልገውም ትችላለህ የለፈውበት እኮ ስንት መከራ ያየሁበት እኮ ነው። ስለዚህ ምን ልምቅ ሳይታወቅ ሰው ላይ ዳይሬክት ሄደህ በምታየው ነገር ቀጥታ መናገር አግባብ ነው ብዬ አላስብም። የሚሰበር ሰው ቢኖር አየህ የማይሰበር ሰው እንዳለ ሁሉ የሚሰበር ሰው አለ። ሰው ትሰብራለህ እንደዚህ ሆነ በህመም ላይ በተጨማሪ ቤተሰቦቿ ምን ያህል ተጨንቀው እንደነበር አስብ። ያው ይኸውልህ ቢኒ ሰዎች አንተ ነው ይኸውልህ ስለሚመለከታቸው ነገር ብቻ እናንተ ቦጫችሁ አያስብልኝ እንደዛ ብሎ አሁን ማልቀበለው ነገር ያሱ ስለሚያስብልህ ነው አያስብልኝ ለምን ታውቃለህ ወይም ለራሱ ቢል ይሻላል ማለት አይቶ እንዴ ሰውዬ ለራስ የሆነ ነገር ስናይ እንትን ቪዲዮ ላይ ለምሳሌ ይኸውልህ አሁን ለምሳሌ እኛ ድካም ተሰምቶንም አውርተንም አናውቅም እንደው ከዚህ ጋር የተያዘ ጉዳይ ስለሆነ ነው መተው ሰዎች ብዙ ጊዜ በእያንዳንዱ ቪዲዮአችን የሆነ ቁጥሮች አሉ ይሄን የሚሉት ስለ ውፍረታችን ምናምን ግማሹ አስቦልን አይደለም እንዲያስብልኝ አልፈልግም በእንደዚህ አይነት ሁኔታ ሳይሆን በቃ እንዲያስብልኝ ከፈለገ ስላወራ ነው ኢሹ ያውራ። ለምን መሰለህ እኔ በተወሰነ መልኩ ያየሁበትን መንገድ አለ አይደለ እሱ ደግሞ ያየበትን መንገድ ቢነግረኝ ስላወራ ነው ኢሹ እኔ ማራለሁ እሱን ነው የምፈልገው። አሁን ወደ ማርታም ደግሞ ስታመጣው በቃ ማንም ሰው ወዶ ፈቅዶ ያንን ሰውነት አይመጣው ከወፍረት ወደ ቅጥነት አለ ከነበራት ሰውነት ግን ወደ ወፍረት ሲመጣ ሰው መጠርጠር አለበት there is something ያም ደግሞ ሴት ልጅ ነች ፈልጋም ሊሆን ይችላል እኮ መብት ነው መብት ነው ግን ደግሞ ይኸውልህ አሁን ኮመንሊ በለመር ነው ነገር አላማ ሴት ልጅ እንደውም ወንድ ልጅ ኦኬ ይወፍራል እሱ ነው ማለት ትክክልም ባይሆንም እንደው ለሰውነትም ለጤናም ግን ሴት ልጅ ትንሽ ነገር እንኳን ወፈርኩ ትላለች ምን እንደ አረቢና እንደውም ፍሪ የምትላለች አረወይን በላ ወፈርኩ ሰሞኑን ብዙ እንትን አልኩ ምናምን ነገር ትላለች መጠርጠር አለብን የሱ ያስታውቅ ነበር
ኖርማል እንዳልሆነ ምክንያቱም በተወሰነ ጊዜ ነው ያ ነገር ለውጦ የመጣው እና ሰዎች ላይ የምንሰነዝራቸው ነገሮች ህይወትን እስከ ማሳጣት ይሄዳል። ይቺ ልጅ ኦልሞስት አመት ከ4 ወር ዲፕረስ ውስጥ ገብታለች። ግን ትልቁ ነገር ፈጣሪ እንዳለ ያወቀችበት በፊት የተናገረችው አንድ ደስ የሚል ነገር አለ። በፊት ሰዎች እንደምን አደርሽ ምናምን ነገር ሲሉኝ እንዴት ነሽ ሰላም ነው ብዬ ነበር የማልፈው። የሆነ ፈጣሪ ሊያስተምር ወደ እሱ ሊጠራ ብቻ እሷ ባሰበችው ጥሪ ነው ብላ ባሰበችው እንትን አሁን ለካ ሰዎች እንዴት ነው ስል ደህና እግዚአብሔር ይመስገን የሚሉት ትልቅ ሚኒንግ ስላለ ምክንያት ሁለቱም ነገሮች ለሷ ትልቅ ትምህርት ቤቶቿ ናቸው። ይሄ ከህይወት ምንድነው ከ50% ቻንስ መትረፍ መቻል ከዛ ቀጥሎ ደግሞ ዳንኩ ብለ በቃ ትልቅ ነገር ተደረገልኝ ብለ ገና ለካ አልጨረስክም ትምህርትህን። ትልቁ ነገር ደግሞ ይቀር ነበር ለካ። እሷም ገባህ እግዚአብሔር ያወቀችበት ነው አንዱ። ሁለተኛ እንዳልኩ እኔ በጣም እንደዚህ በሚኮን ሰዓት ይሄው ሰው ደግሞ አሁን የምትላቸው ሰዎች አሉ አይደል እንደዚህ ምናምን አሁን እሷ ላይ ምናምን ሳይሆን ግን ደግሞ ነገ እንዲያሉት ሰው ህይወቱ ሳያውቁት ህይወቱ አልፈው ቢሆን ዋና ለጥፎ ማርታ ምናምን ወይም ሬስተን ፒስ ምናምን ብሎ አዛኝና እንትኑ የሚሆነው ያው ይሄው እኛው ነን ገብቷል። መጀመሪያ ሰብረሃት እንደገና እንደዛና በአጠቃላይ ትልቅ መማሪያ የሚያደርገው ነገሩ ምንድነው ዝም ብለህ አይተህ ሰዎች ላይ በተለይ ፐርሰናል በሆነ ነገራቸው ላይ መናገር ትክክል እንዳልሆነ ነው የሚገባው። ስለሚመለከተን ይኸውልህ እንሰብራለን ሁሉ ጊዜ ምን ነው በነገሮች ሁላ የምናወራቸው ነገሮች ነው። ስፔሻሊ ስለ ሶሻል ሚዲያው የምናወራው ነገር አለ። ስለሚመለከተን ነገር እናውራ ስለሚመለከተን ነገሮች። ምክንያቱም ቃል ይሰብራል፣ ቃል ያድናል፣ ቃል ብዙ ነገር ያፈርሳል። እየሆነ ያለው ነገር እያየን አይደል? ሶሻል ሚዲያው ላይ እኮ የሚወራው ነገር እኮ ሀገር ወደ ታች ያወረደው። ይሄን እንግዲህ ተላስት ብዙ አመት አየን እኮ እንዴ በጣም አንድ ቃል ተወርቶ ነው ስንቱን እየሞተ እየተንገላታ ያለውና ብንችል ለነዚህ ነገሮችን ብናቀዘቅዝ እላለሁ። ተንፍሳለች እሷ እግዚአብሔርን ማግኝታለች። አሁን እናስተካክል። በጣም የሚያስተምር ነው። ሌላው ተነስቶ የነበረው ሰሞኑን በጣም ጉዳይ 24 ሰዓት ህግ ባይኖር ምን ታረጉ ነበር የሚል ኢሹ ተለጥፎ ነበር ቲክቶክ ላይ እና እዛ ስር ተጻፉ የተባሉ ኮመንቶች የተጻፉ ያየናቸው ኮመንቶች በጣም የሚያሳዝን ነው። በጻፉ ያው የተጻፈው ምንድነው ከሊትን ሞዳል ጃለሽ እጄ ደፍራት ነበር እንደዚህ አረግ ብቻ አለ አይደል ከሴት ልጅ ጥቃት ጋር በጣም የተያያዘ ነገር ነው የተጻፈው ኮመንቱ ማለት ነው። 100% ባትለው በአብዛኛው ተጽፏል እንደዚህ። በጣም ትክክል አይደለም፣ ቀልድም አይደለም። እንደ ቀልድ ተጽፎ ሊሆን ይችላል ግን እንደ ቀልድ መታየት የለበትም። እስማማለሁ። ግን ደግሞ ጠቅላላውን ነገር ደግሞ በዛ መለካት ደግሞ ልክ ነው ብዬ አላስብም። እንዲህ ስለተባለ ባይኖር ይሄ ይደረጋል የተጻፈው ነገር ሁሉ ይደረጋልን ብዬ ደግሞ ማሰብ አልፈልግም። አለመፈለግ ብቻ ሳይሆን አይመስለኝም። እና ይሄ አነጋጋሪ ሆነና ሰሞኑን በጣም ያሳዝናል እየተባለ እየተቀባበሉት ነበርና ልክ እቺ ታይም የነጆርዲ ደግሞ ግልጥ አድርገህ ከብርድ ልብስ የምትነሳበት እንዴት ነው አለ የሆነ ነገር ኳ ሲልተኝ ተባራችሁኝ አይነት ነገር አለ። ልክ በዛ መልክ ይሄ ነው ለእኔ ስትናገሩኝ የነበረው ይሄ ነው ወንድ ልጅ ማለት እያለች ሁሉ ቪዲዮ ተሰራ ነበርና መንገድ ከፍቷል። እንዴት ነው የተጠየቀችበትና የተወነጀለችበት ነገር ሌላ ሆኖ ሳለ ገባ ታስዋራም ተከነባውታ አለች አይነት ነገር ገባ እንትን የሚልም እድል ፈጥሯል። ያ ማለት ግን እሷ ስላለች እኛ መቃወሙን እንተዋለን ማለት እኮ አይደለም። ገባ ልክ እንዳልሆነ እኛ እናምንበታለን። ገባ እንዴት አየኸው ነው። ከዛ ደግሞ ዓለም አቀፍ ነገሮችም ካሉት ነገርናል። ይሄ እንትን መነሻ ያደረገው ይመስለኛል የልጁም ወይም ደግሞ እዛ ሶሻል ሚዲያ ላይ የለጠፈው ሰው የእሱ አይዲያ አይደለም። መነሻ ሀሳቡ ርዕሱን ውድ ተመልካቾች በሌላ ቪዲዮ ነግራችኋለሁ ብታዩትም ብዬ ማስበው ይሆናል። አንድ የወጣ ፊልም አለ። ፊልሙም በዛ ፊልም ላይ ተነስቶ ነው ይሄን ነገር ሊል የቻለው። ፊልሙ የሚያጠነጥነው ምንድነው በ24 ሰዓት ውስጥ የሆነ ከተማ ላይ 24 ሰዓት ወንጀል ክራይም ለመቀነስ ብሎ ያ ስቴት 24 በአመት ውስጥ አንድ ቀን ወይም ደግሞ 24 ሰዓት ህግ ማይሰራበት እንዲሆን አደረገ። ከዛ ሰዎች ላይክ ጥላቻ ያለባቸው ቂም ያለባቸው እንዲወጡት በቃ ያው
ይህን ነገር ይበሉት እንጂ 24 ሰዓት ህግ የለም ነው የተባለው። ከዛ በኋላ ምንድነው የሚፈጠረው? ላይክ ፊልሙን ለመተንተን ሳይሆን እንደ ባጭር ለመናገር እነሱ የፈለጉት ምንድነው የ24 ሰዓት ካለቀሽ በኋላ አመቱ ሙሉ ወዲያው ህጉ ይመለሳል ከ24 ሰዓት በኋላ። ከዛ አመቱ ሙሉ የክራይም ሬቱ ቀነሰ፣ ዜሮ ኦልሞስት በሚባል ደረጃ ቀነሰ። ምክንያቱም በዛ 24 ሰዓት ውስጥ የሆነ ነገር አድርገህ ጨርሰሃል ነው። ከብቷል። አንተ የሆነ አታክ ለማድረግ የምትፈልገውን ሰው አታክ አድርገሃል በቃ። ከዛ በኋላ ምን ይሰራልሃል? ገባ። ስለዚህ አመቱ ሙሉ እንትን በቃ የሚፈልጉትን ክራይም ሬት ከመቀነስ ጋር የተያያዘ ፊልም ነው ኢንዌይስ ፊልሙ። ከዛ በኋላ ይሄ ነገር ተነሳ፣ ወደኛ ጋር መጣ። እንግዲህ ያልከው ነገር ሰዎች ምንድነው እንደፍራለን ምናምን ሴት ልጅም ምናምን ይሄ በጣም ያሳፍር። በጣም ለቀልድም ተብሎ ከሆነም በጣም እንዳልከው መባልም የሌለበት ለሌሎች ሰዎች ስህተት ለነበሩ ሰዎች ልክነን ብለው እንዲያስቡ በር የሚከፍት ነው። ለካኔ ብቻ አይደለም ማስበው ሌሎች ሰዎች ያስባሉ። እንደዛ አይነት ነገር ነበርና ከዚህ በፊት ይኸውልህ ይሄ ነገር ጥናት ተደርጎበት ነበረ። ጥናት የተደረገው አሁን ላይ አይደለም 1969 ላይ ነው። በሪል በደረሰ ነገር ላይ ተመስርቶ ነው ጥናት የተካሄደው። በወቅቱ ካናዳ ውስጥ ነው፣ ሞንትሪያል ውስጥ ነው። ምን ተፈጠረ? 1969 እዛ አካባቢ ላይ ችግር ተፈጠረ። ችግር የተፈጠረው ምንድነው? ፖሊሶች ስራ አድማ አደረጉ። ያቺ ከተማ ላይክ ወንጀሎች ሊኖሩ ነው ማለት ነው። ከዛ ስራ አድማ ሲያደረጉ ምንድነው የሆነው? ማህበረሰቡ ራሱ በራሱ አካባቢውን ጠበቀ። እነሱ ወንጀል የተወሰነ ተሰርተዋል፣ የተወሰኑ ሰዎችም ተጎድተዋል። አንድ ገራጅ አቃጥለዋል፣ ቂም በቀል ያለባቸው ሰዎች። ከዛ በኋላ ያ ነገር ይሄ በጎግል ላይ የምታገኙታላችሁ ሪል ታሪክም ስለሆነ ጭምር ነው። ከዛ በኋላ ያ ነገር ሆነና አለፈ። ከዛ ጥናት ሲካሄድ 4 አይነት ሰዎች እንዳሉ 4 አይነት ግሩፖች በእንደዚህ አይነት ነገር ላይ እንትን አለ። ወደ ተመልካቾች ከቻልኩኝ ሊንኩን የዚህን ጥናት ሊንክ እናስቀምጥላችኋለን። ምንድነው 4 አይነት ማህበረሰብ ተፈጠረ። 4 አይነት ማህበረሰብ ማለት 24 ሰዓት እንደዚህ ህግ ባይኖር ምን አይነት ነገሮች ይፈጠራሉ ተብሎ ጥናት ተደረገ። እኛ ከምናስበው በተቃራኒ ነው። ለምሳሌ ያህል የምታስበው አሁን ይሄ እኛ ሀገር ላይ እንደተባለው እንደዚህ ያደርጋለሁ የሚለውን ነገር ነው። ግን እሱ አይደለም የሚሆነው። በጥናቱ መሰረት ሲካሄድ ምንድነው የተፈጠረው? 4 አይነት ሶሳይቲ ነው የተፈጠረው። የመጀመሪያው ሶሳይቲ ቀን የሚጠብቁ ሶሳይቲዎች አሉ። ቀን ማለት የሆነ ጊዜ ቢኖረኝ ባገኝ ለካታክ አደርጋለሁ፣ የሆነ ቦታ ሄጄ ይሰርቃለሁ፣ የሆነ በሎሚ እንትን። እነሱ የተወሰኑ ግሩፖች ናቸው። ኤግዛክት ፊገሩን እዛው ጥናቱ ላይ ታገኙታላችሁ። ሁለተኞቹ ደግሞ ግሩፕ እነዚህ ጋንግ ሜምበርሶች የምትላቸው አሉ። ግሩፖች በፊትም ወንጀለኛ የነበሩ በግሩፕ የሚንቀሳቀሱ በግሩፕ የሚዘርፉ ምናምን ነገር እነሱ ናቸው። እነሱም የተወሰነ ቁጥር ናቸው። ያው ኦልሬዲ እዚህ ጋር የሚያደርጉት ነገር እዛ ጋር ነው የሚያደርጉት። ምንም አይነት ነገር የለም። ሶስተኛው ግሩፕ ደግሞ ፕሮቴክተርስ የሚባሉት አሉ። ፕሮቴክተርስ የሚባሉት ደግሞ ምንድነው ስራቸው? ፕሮቴክት ነው የሚያደርጉት። ለምሳሌ የሆነ ሲዘረፍ አካባቢው እንበል አሁን ያለንበት አካባቢ ሲዘረፍ ነው ፕሮቴክት ማድረግ አለብን። ከሚመጣው ኪዮስ መጠበቅ አለብን፣ ሶሳይቱ መጠበቅ አለብን ብለው ነው አካባቢውን ራሳችን እናደራጅ ከዘራፊዎች ምናምን ብለው የሚጠብቁ ናቸው። አራተኞቹ ይሄ ማጆሪቲው የምትለው አብዛኛው ማህበረሰብ ነው። ሳይለንሰር የሚባለው ማለት ነው። ሳይለንሰር የሚባለው ምንድነው? ላይክ የሚመጣውን ነገር አያውቅም፣ ይፈራል፣ ምንም ነገር አያውቅም። ግን እነዚህን ሰዎች አክቲቭ የሚያደርጋቸው ማን ነው? ሶስተኛው ግሩፕ ነው። ይሄ ፕሮቴክተር የሚባለው ግሩፕ ነው። በሶስተኛ ደረጃ ያለው ሶሳይቲ ነው። ኖ እንነሳ፣ አካባቢያችን መዘረፍ የለበትም፣ መጠበቅ አለበት፣ ነገሮች በመጥፎ ነገር እንዲሆን አንፈልግም ብሎ አብሮ በእነሱ ስር ይሆናል ማለት ነው። ስለዚህ አካባቢ ከሚመጣው የባሰ ዳሜጅ ነገሮችን ይጠብቃል ማለት ነው። አሁን 4 ሶሳይቲ አለ ማለት ነው። በ24 ሰዓት ውስጥ ኢፍ ህግ ባይኖር ለ24 ሰዓት እነዚህን ሶሳይቲ ታያለህ ማለት ነው። እንደነዚህ አይነት ካራክተሮችን ነው የምታገኘው። ስለዚህ ሬቱን ስታስበው የመጀመሪያዎቹ አሉ ጊዜ የሚጠብቁት፣ ሁለተኞቹ አሉ እነዚህ ግሩፕ እንትኖች፣
እነሱ በእነዚህኞቹ ዶሚናንት ናቸው፣ ዳሜጅ የላቸውም አይደለም። አሁን ወደኛ ሀገርና ይህን ጥናት ታየዋለህ። የኛ ሀገርና ይሄ ጥናት ዲፈረንሱ ምንድን ነው? ይሄኛው በሰለጠነ ማይንድ ውስጥ ያለ እሳቤ ነው። ኢፍ 24 ሰዓት ህግ ባይኖር ምን ሀፕል ሊያደርግ ይችላል ተብሎ የተወሰደ በሰለጠነ አገር ላይ የተወሰደ ሳምፕል እንትን ነው። ሪያሊቲውም አንተም እንደዚሁ ቆም ብለህ ብታስበው ከዚህ ወጣ ነገር አይደለም። ይሄን እንትን ካልኩ በኋላ ካየሁትኝ በኋላ ያሰብኩት ነገር ኦኬ ማህበረሰቡ እንዴት ነው የምናውቀው ነገር አለ። ካየህ እንግዲህ ወደ ተመልካቾች እዚህም ያላችሁ ሰዎች ታውቃላችሁ፣ ማህበረሰቡ ከፖሊስ በላይ ራሱ ጠባቂ ነው። እያንዳንዷ ነገር በንቃት ይከታተላል። እያንዳንዱ ይሄ ፐብሊክ ፕሮፐርቲ ይጠብቃል፣ ይጠይቃል። ከየት አዲስ ሰው ከሆንክ ይጠይቃል ምናምን። ስለዚህ እነዚህ ፕሮቴክተርስ የሚባሉ ናቸው። ሳይለንት ማጆሪቲው ደግሞ አለ ሳይለንት። ሌላው ደግሞ ወንጀል የለም ማለት አይደለም። እዚህ ሀገር የምትመድባቸዋል። ኦኬ ስለዚህ በተባለው ህሳቤ ብትሄድ ልክ የሚያደርግልህ ነገር አለ። አሁን የኛ ሀገር ላይ ስትመጣ ክላሽ ያደርጋል። ሲጀመር እኛ ሀገር ግን በህግ ነው እንዴ? ምን ነው ህጉ ነው እያኖረን ያለው ብለህ ታስባለህ? እንደው እኛ እኮ ሃይማኖቱ ባህሉ አለ ይገባኛል። ወንጀል እኮ የለም ስለ እንደው ያለ ህግ ነው የምንኖረው ልልህ ፈልጌ አይደለም። ያን ያህል ግን ተግብሮ ብዙ ነገሮች አታይም። ግን እንዳለ ቴንሽኑ ስላለ አለ። በቃ እሱ ይገባኛል። ግን ልልህ የፈለግኩት ከፍትሁ ስርዓቱ ህጉ አለ አይደል? ይሄ ጫናው ከሱ ይልቅ ማህበረሰባዊ መከባበሩ ባህሉ ሃይማኖቱ ምናምን የበለጠ ይዞት ነው እየሄደ ያለው ብዬ ነው የማስበው። ቦንድ አሁን ወደኛ ሀገር ደግሞ እናምጣ ይሄንን ነገር ይሄኛው ይሄ ሶሻል ሚዲያ ላይ የነበረችው የሴት መድፈር ምናምን እንደዚህ ያደርጋለው የወደድኳት ልጅ ምናምን ተዋት፣ እነሱ እናስቀምጣት። ለቀልም ይሄ ቫይራል ለመውጣትም ተብሎ የተደረገ ነገር ነው ብዬ ነው የማስበው። ወይም ደግሞ እንደዛ የሚያስቡ ሰዎች የሉም አይደለም፣ አሉ በደንብ ያ እና ግን አሁን ስታመጣው ወደኛ በተወሰነ መልኩ አንድ አይነት የሚሆንልህ ነገር አለ። ለምሳሌ ኢትዮጵያ ውስጥ ህግ አይደለም የሚያኖረው አይ ነው ፈራህ እግዚአብሔር ወይም ደግሞ ሁሉም በየእምነቱ የሚያመልከውን አምላክ የሚፈራ ማህበረሰብ አለ። ባህል ወግ የሚባል ነገር አለ። ያልተጻፈው ህግ የምትለው አለ። አብዛኛው እንደውም የሚመራው በዛ ነው። አብዛኛው ህዝብ የሚከተለው ሃይማኖቶች ውስጥ ያለው አስተምሮም እንደዛ ስለሆነ እኮ ነው። እንደዛ ስለሆነ ያን ያስባል። አሁን ሰዎች በዚህ ሰዓት ብዙ መከራከሪያ የሚያነሱት ነገር እንዴ በዚህ ጥቂት ዓመታት ውስጥ የሆኑ የተፈጠሩ ነገሮች እኮ ከአይምሮ ነው 110 ሚሊዮን እንግዲህ ትክክል እንደሆነም ማንንም ወይ 120 ሚሊዮን 130 ሚሊዮን ህዝብ አለን ብለን እናስበው። 130 ሚሊዮን ህዝብ በ1 ሚሊዮን ሰዎች ጥፋት አትመዝነው በፍጹም አትለካውም። እዛ ጋር 1 ሚሊዮን ህዝብ ብለን የምናስበው ከየቦታዎቹ አጥፊዎቹ ብለን የምናስባቸው የሚሞተው እኮ ሳይለንት የሚባለው ነው። እዚህ ጋር ፕሮቴክተር አለ ዳሜጅ እንዳይደርስ የሚያደርግ ቀድሞ መከላከል። እንደው ዶሚናንት ያው የኛ ሀገር ፖለቲክሱም ስላለ ምንም ብዙ ነገሮች ይቀላቀላልና ጊዜ ጠብቆ ለመዝረፍ የሚፈልጋለ። አሁን የሆነ ነገር እኮ ሲነሳ ካየህ በጣም ብዙ ጊዜ ይሄ የሚጠይቁ ጥያቄና የሆነው ነገር እኮ ልክ አይደለም የምንልባቸው ጊዜዎች አለ። አሁን የዚያ ሲጀመር ህጉ ድርጊቱ ከተደረገ በኋላ ያደረገውን ሰው ለመቅጣት ነው እንጂ እንዳይደረግ ፕሮቴክት የማድረግ ላይ ደካማ ነው። አሁን ህጉን ተው። ለምሳሌ ምክንያቱም ከ24 ሰዓቷ እንዳንወጣ ስለፈለግኩኝ ነው። 24 ሰዓት ውስጥ ህጉ አለ። አሁን የተነሱ ሀሳብ ከህግ ውጭ ብትሆን ተብሎ ነው። ምክንያቱም ሌላው ዓለም ላይም ይቅድም ፊልሙ ያልኩህም ነገር አለ የክራይም ሬቱን ለመቀነስ አይደል የተባለው። አሁን የኛ ሀገር ላይ ስትመጣ ይኸውልህ የሆነ ሰላማዊ ሰልፍ ይካሄዳል። እዚህም ደግሞ ሀገር ደግሞ ስትመጣ የሆነ የሰላማዊ ሰልፍ ይካሄዳል። ኮምፔር እንድናደርጋቸው ነው። እዚህ ፐብሊክ ፕሮፐርቲዎች አይነኩም በፍጹም። ዴሞንስትሬት ታደርጋለህ፣ ጥያቄ ትጠይቃለህ። የሆነ ችግር እንኳን ቢፈጠር ቀጥታ ከዛ ጋር ሰላም ከሚጠብቀው ከፖሊሱ ጋር ነው ችግር የሚፈጠረው እንጂ ያን ያህል ፐብሊክ ትራንስፖርቶች ፐብሊክ የሆኑ ኦፊሶች ምናምን ነገር አይነኩም። ወደኛ ደግሞ ስትመጣ ስፔሻሊ አፍሪካ ላይ ኢትዮጵያ ላይ ምና የሆነ ነገር ሲነሳስ ዳሜጅ ነው የሚደረገው። አሁን እቺ ቅድም ያልኩ ሶሳይቲዎችም ታገኛቸዋለህ። ዓላማው እንደዚህ ሰላማዊ ሰልፍ ተቋሙ ይሄ ነገር አልነበረ ወይ ብለህ ታስባለህ። ኦኬ ከዛ ውስጥ ጥፋት ሊያጠፋ ይሄዳል። የመጀመሪያዎቹ አጋጣሚ የሚጠብቀው የሚዘርፈዋል። የመጀመሪያውና ሁለተኛው ልዩነታቸው የግሩፕ
እና የኢንዲቪጁዋሊዝም ልዩነት ነው። የመጀመሪያው ግሩፕ የምትለው ቀን የሚጠብቅ የሆነ አንተን አታክ ለማድረግ ወይ ብቻ ባለው ችግር ላይ ያችን ነገር ሳቲስፋይ ለማድረግ ከአንተ ጋር ጸብ ካለውም ወይ የሆነ መዝረፍ የሚፈልገውም ገንዘብ ፋይናንሻል ፕሮብሌም ካለበት ያችን ብቻ ሳቲስፋይ ለማድረግ ነው። የሁለተኛው ግሩፖችም ደግሞ ይንቀሳቀሳሉ። የሆነ ነገር ተዘረፈት ትሰማለህ፣ በአንድ ሰው አቅም የማይዘረፍ የማይደረግ ነገር። ሶስተኛው ያን ነገር ለመጠበቅ ደግሞ የሚንቀሳቀስ ማህበረሰብ አለ። አራተኛው እዛ ውስጥ ራሱ ባለ ሀብቱም ባለ ንብረቱም ይካተታል። አራተኛው ደግሞ የሆነ ከተማ ላይ ችግር ሲፈጠር የከተማው ሰው ሁላ አይደለም ችግር የሚፈጥረው፣ ፈጣሪው አይደለም፣ የተወሰኑ ናቸው አይደለ? ሌላው ዝም ብሎ ቁጭ የሚላለ እንዴ ምን አገባኝ ብሎ የሆነ እንትን የሚላለ፣ እነሱ ደግሞ ማጆሪቲው ሳይለንት ማጆሪቲው ነውና አሁን ይሄ ነገር በብዙ ነገሮች መለኪያ ውስጥ በዚህ ኮመንት ታዲያ ይለካል ማለት የኢትዮጵያ ሕዝብ በዚህ ተለካው እኮ ነው። አሁን እንደሱ የመለካት ደረጃ ተደርሰው አንዳንድ ቪዲዮዎች ሲሰሩ ስላየው የሉም አይደለም አሉ እነዛ ሰዎች። ግን በቃ ባይኖር ኑሮ በቃ ሁሉም ወንድ ተነስቶ ሴት ላይ የሚሰፍር አስመሰሉት። ገብቷል? እንደዛ ነው ያለው። እንደዛ መሆን የለበትም ብዬ ነው ማስበው። እንደዛ መገመት የለበትም። ግን ጥፋት ይኖራል። አዎ ሶቪየስ እኮ አሁን እኮ ስለ ጥፋት የለም አይደለም እኮ። ግን በሚባለው ደረጃ አሁን እዛ ጋር መጥቶ የሆነች 500 ወይ 1000 ሰው ኮሜንት ስለሰጠና ሁሉም ተመሳሳይ ስለሆነ ነው ማለት አይደለም። ሁሉም መፈመስ ይፈልጋል፣ ሁሉም የሆነ ነገር ይፈልጋል። እንዴ በሬል ፕሮብሌም እኮ ወደ ክፍለ ሀገር እኮ ስትወጣ መሪያቸው ማን እንደሆነ ምንም የማያውቁ አንተ ሰው ስለሆንክ ብቻ የምትከበርበት የምትወደድበት አፈር ሰውንልህ የምትባልበት ሳያውቁ አፈር ሰውንልህ ትባላለህ። አይገባህም የምልህ የሆነ የለመድነው ነገር አለ አይደል? አፈር ሰውንልህ የሚባል የቅርብ ዘመድ የቅርብ ቤተሰብ ነው። እንደዛ የሚልልህ አዴትም ሄደ አጥሮ እግርህን አብልቶ አይደል የሚያስተኛ መንገደኛ እንግዳው። ስለዚህ እነዚህ ሰዎች በዚህኛው ጥናት ውስጥ አትከተውም እኮ። እንደዛ ነው አሁን ምንድን ነው መሰል አይምሯችን ጠቡ እዛች ስክሪኗ ላይ አይደል ያለ ነው፣ ስክሮላ ላይ አይደል እዛ ጋር ሌላውን በቀረስተ ነው አልኩ። እና እዛ ውስጥ ናት ያለችው አገሬ ብሎ ስላሰበ በዛች ልክ እንዲሆነ ይላል። እና የሉም ወይ ለሚለው አሉ ብለናል። ግን ያን ያህል በዚህ ግን ጠቅላላ እንትን ማድረግ ተገቢ አይመስልም። ግን አንተ ህግ ባይኖር ምን ታደርጋለህ? 24 ሰዓት ባይኖር ምንድን ነው የምታደርገው? እኔ የትኛውን ራሴ ሆነ ከተዋለሁ መሰለ ፕሮቴክተሮች ላይ ነው ራሴን ከተው ፕሮቴክተር የሚባሉት ላይ እና ዘራፊዎች ውስጥ ነው መከተው ራሴን እንደማትለኝ ተስፋ አደርጋለሁ። ፕሮቴክተር ምለ ይሄ ነገሮች መጠበቅ አለብን ብለ ሰርድ ሶሳይቲ የሚባለው አይደለ? ነገሮች እንደዚህ እንዲሆን አንፈልግም መጠበቅ አለብን ብለው ከሚመጣው ዳሜጅ እነዚህ የፈርስት ሰከንድ ያሉትን እነሱ የሚያደርሱትን ዳሜጅ ለመቀነስ ፕሮቴክት ከሚያደርገው ይሄ ለማለት በሱ ባስቀመጥከው እኔ በቃ ዳር የምቀመጠው ሰውዬ መሆን ይመስለኛል። አዎ ራሴን እንዴት ልበልህ ከሌሎች ጋር ብሬ ሌሎችንም ለማዳን የምወጣው ሰውዬ ሳልሆን ራሴን ብቻ የምጠብቀው ሰውዬ መሆን ይመስለኛል። ለምሳሌ አልገባም እዛ ጋር እኔ እንደዛ ይመስለኛል። እኔ ይሄን ያልኩት ለምሳሌ የሚያውቁኝ ያውቁኛል። ኖርማሊ በአካልም በማያገባኝ ጸብ ገባለሁ። በማያገባው ገብቶ የሚሞተው ሰውዬ አይነት ነኝ። ያንንም አባባል ያለው ሰውዬ እኔን አይቶኝ ይመስለኛል። እንትን ላይ ምን መሰለህ የሆነ ነገር ያን ያህል ፐርፌክት ሰው ሆኜ ወይም ደግሞ አንዳንድ ነገሮች ላይ እኮ ሳይለንቱ ላይም ታገኘኛለህ። ይሄ ግን ይሄ አሁን ይሄ በ24 ሰዓት ያልከው ነገር ሳስበው ኦኬ 24 ሰዓት ህግ ባይኖር ሊፈጠር የሚችለው ካኦስ እናውቀዋለን። ኪዮስ ስለዚህ ራስ ማግኘት ኢት ዲፔንድስ ደግሞ ምንም ሁሉም ጸጥ ሊል ይችላል እኮ በቃ ምን ካልተፈጠረ ምንም ፕሮቴክተር እስከሌለ ብቻ ምንም አታረግም። አንተም ሳይለንሰር ነው የምትሆነው። እኔ ከእንትኑ ይበለጠ የግል ቂም በቀሉ የሚበዛ ይመስለኛል በዛ ሰዓት እንጂ ይሄ የዘረፋው ምናምን የሚካተት አይመስል። ምክንያቱም ህጉ ነው እንጂ የሌለው ገብቷል። ሲጀምር ቅድም እንዳልኩ ነው ህጉ የሆነ ድርጊት ከተደረገ በኋላ ይሄን በማድረግ ይሄን ያህል ያስቀጣል፣ በመዝረፍ 10 ዓመት ትገባለህ፣ በመግደል እድሜ ልክ ትታሰራለህ የሚለው ላይ ነው እኛ ጋር በተለይ በጣም እየሰራ ያለው እንጂ ፕሮቴክት ማድረጉ ላይማ ቢሆን ኖሮ ወንጀል እንደዚህ እንትን አይልም። ገብቷል። ይሄኛው ግን ራስ አይምሮ ውስጥ ያ ነገር ይሆንብኛል ብለህ ስለምታስብ ነው ማታደርገው ነገሩ። አሁን ይሄ ለየት የሚያደርገው መሰለኝ አሁን ይሄ እንደማለት እንደሆነ ታውቃለህ። በቃ መንግስት የለም እንደመባል ማለት ነው። ለምሳሌ የሆነ ወንጀል በ24 ሰዓት ውስጥ ፖሊስ የለም
በቃ ይሄ ህግ አይሰራም ሲባል ምንድነው ፖሊስም የለም እንደማለት ነው ህግ አስፈጻሚ አካሉ የለም ፍርድ ቤት ፖሊስ ሚሊታሪ ምናምን ትለው ምንም ነገር የለም ማለት ነው ስለዚህ 24 ሰዓት ነው ከዛ ይኖራል ለ24 ሰዓት እኮ ነው ስለዚህ ወደ ኋላ ግን ሲሆን በ24 ሰዓት ውስጥ ላደረከው ነገር ተጠያቂ አይደለህም እንደማለት ነው ህጉ አይሰራም ህግ ከሌለ አትሰራም ስለዚህ ባልነበረበት ውስጥ አትጠየቅም ነው ስለዚህ ምንድነው የሚሆነው እና ድርጊቶች የማይደረጉት ተጠያቂ ስለምንሆን ነው እንጂ ተጠያቂ ባንሆን እንዳለ ወንጀለኛ እንሆናለን እንደማለት እንደሚሄድ ነው ይኸውልህ ምንድነው መሰለህ ሰዎች በህሊና ወይም ደግሞ በራሳቸው ላላቸው ህሊና ተገዝተው ሳይሆን ህግ ነው የገዛቸው ነው ትርጉሙ ህግም አስፈላጊ ነው አሁን በትንሹ እንኳን የምናየው ነገር ልንገርህ ቢኒ እዚሁ ሀገር ትራንስፖርት ላይ ሲያጅ የሆነ እንትን ለማለት የሚሞክረው ነገር አለ ትኬት ሳትገዛ ለመሄድ ምናምን ነገር የሆነ የዚህ ሀገር የያዛቸው ሰዎች ምን እንደያዛቸው ታውቃለህ እኛ ላይ ህግን ምን ያህል እንደሚፈሩት ታውቃለህ እስከ አባባሉ ምንድነው የሚባለው የዚህ ሀገር ሰዎች ህጉን እንደሚፈሩት ፈጣሪያቸው የሚፈሩት አባባል ሳይሆን ነው እንጂ ህጉን ነው የሚፈሩት ምን ያህል በጸደቁ ነበር የሚባለው የሚያከብሩት ግን እኔ ከሚፈሩት አይገልጽልኝም ህጉን ያከብሩታል በደንብ ያከብሩታል እሺ ማክበር ከምን የተነሳ ነው የሚመጣብህን ቀጥተኛ ነገር ፍራቻ ነው ዞሮ ትፈራለህ የሚደርስብህ ነገር ትፈራለህ ታከብረዋለህ ምንድነው ህግ ብጥስ ሊደርስብህ የሚችለው ነገር ታስበዋለህ ለነሱ ግን ሲሆን ከሚመጣው ነገር ፍራቻ ጋር ብቻ ሳይሆን በቃ ህግ መከበር አለበት ነው የሚለው ሜንታሊቲያቸው አድጓል በጣም እሷው ማንስተው ነው ግን ለምሳሌ እናንሳ መብራት ለምሳሌ ልም ያለ ምንም የሌለበት ከተማ ውስጥ ጭር ያለ ከተማ ውስጥ ቀይ ከበራ መኪና የለም እኔ ቢሄዱ ምንም እንደማይሆን ይታወቃል ቆይ ትቆማለህ ይሄ አሁን ምንድነው ቢሻገሩ መኪና እንደማይገጫቸው ያውቃሉ እዛ ጋር ማንንም የለም ቅጣት እንደማይመጣባቸው ያውቃሉ ግን በባዶ ሜዳ ህጉን ምን ያደርጉታል ያከብሩታል ይሄ ሜንታሊቲ አሪፍ ነው ትልቅ ሜንታሊቲ ነው በምን አስተውሳለሁ መሰለህ ኢትዮጵያ ድሮ ሌሊት መኪና ስነዳ ሌሊት ምንም የለም ቀይ ሲበራ ዝም ብለህ ነው ቸርቸርን የምትነፋው ምንም የለም ከግራ ቀኝ የለም ይታወቃል ዝም ብለህ ነው የምትሄደው ዝም ብለህ ትሄዳለህ የምትነፋው እንጂ እና እዚህ ግን የፈለገ ጭር ያለ ከተማ ቢሆን ምን ቢሆን ካሜራም ቢኖር ባይኖርም በጣም ህጓን ያከብሩታል መከበሩ በራሱ ይሄ ጭንቅላት ለዛ እኮ ነው ከተማን ገንብተህ የህዝቡን ጭንቅላት ካልገነባኸው ዋጋ የለውም የሚባለው ለዛ ነው ገብቶሃል እና ህጉን ሳይሆን መፍራት ሳይሆን ማክበር አሪፍ ነው ይመስለኛል አሪፍ ነው አሁን ያልከው ነገር ማላችንም ላይ ስፔሻሊ እዚህ ሀገር የመጣ ሰው ያጋጠመው ነገር ነው እኔ እንደመጣው በለመንኩት ማይንድ ሰክ እያልኩኝ እንትን ስል ብዙ ሰዎች እንዴ ምናምን ነገር ብለው ነበር ግን ትለምደውና ከዛ ምን ትሆናለህ ቆሻሻ እንኳን ለመጣል ኪስ ውስጥ ከተል ሌላ እንትን ከሌለው ምናምን ነገርና ያው በዚህ ታይልን ለማለት ነው እስቲ ውድ ተመልካቾች ደግሞ የእናንተ ሐሳብ ምንድነው የ24 ሰዓት ውስጥ ባይኖር የእናንተ ምልከታ ምንድነው የሚሆነው እንደ ሀገራችንም እስቲ እንደ ፕሪንሲፕልም ደግሞ ያለው ነገር ብታስቀምጡልና የትኛው ሶሳይቲ ውስጥስ ናችሁ የሚለውንም ነገር ከሚያከብሩት ቅድም ከተዘረዘሩት የትኛው እንደሆናችሁ ጻፉልን ሌላው ሰሞኑን ባለፈው የሰራነው ቪዲዮ አለ ይሄ እንግዲህ አራተኛ ቪዲዮአችን ነው የሚሆነው የገነነ ጉዳይ ነው ከሁለት ቪዲዮ በፊት ነው ሰርተነው የነበረው የገነነ ጉዳይ መጀመሪያ 4 ቪዲዮ ማለት ከዚህኛው ጋር መጀመሪያ በህልፈቱ ሰዓትና የነበሩ ነገሮችን እና የበዛሬ 2 ሳምንት እና አሁን እነ ጋዜጠኛ አርያ እንዳልኩ እንግዲህ ወጥረው ይዘዋል ባለፈውም እንዳልነው እና ይሄን ነገር በማድረጋቸው ነገሮችን ኢንፎርሜሽን እያመጡ በመሆኑና እንደውም በባለፈው ቪዲዮም እንዳመጡ ታውቃለህ አመጡት ደላላው የተባለውን ሰውዬ በፎቶ ማን እንደሆነ በግልጽ ማለት ነው እና ጭራሽ ፕላን ተደርጎ የነበረው የስፖርት ጋዜጠኛው ሰይድ ኪያርን እሱን ገዳይ ለማድረግ የተከደበት ሙከራ ነበር በገዳይነት እንዲጠረጠር የተደረገበት ቀድሞሱን አደርሶ ብቻ የሆነ ቼኖች ተሰርተዋልና በጣም ያዘንኩት ምንድነው ታውቃለህ አስክሬኑን ከፒካፕ ላይ ከኋላ አርጎ ነው የወሰደው ይሄ ደላላ የተባለው ሰው ማለት ነው ያን እንግዲህ ሰውየውን ያለውን እንትን አስበውና ቶሎ በአጠራድፈው አትሊስት እንኳን ከዛ ቦታ ሲነሳ ሬሳው በክብር እንኳን አልተነሳ አንጠልጥሎ ፒካፕ ከኋላ አርገው ነው ሬሳውን
በክብር ብቻ ሳይሆን እዛ ጋር ሰይድ ኪያርም ያለው ነገር አለ። ራሴን አደጋ ላይ ጥዬ ነበር ቆም ብዬ ሳስበው ያለው ነገር እዛ ጋር መጥቶ መነሳት የነበረባቸው ህግ መጥቶ ነበር ማንሳት። እና አሁን እንግዲህ ባለቤቱ ነች ብለው እነሱ በጥርጣሬ ጠቅሷትና ማስረጃ እያቀረቡባት ያለችውን ባለቤቱን እሷ በተገላቢጦሽ ከሰሰቻቸው ማለት ነው። እና አርአያን ስም እንግዲህ አርአያ ደግሞ እንደምታውቀው ነው የምርመራ ጋዜጠኛም ነው ደግሞ ህጉ ጋር በጣም ቀረብ የሚል ነው። ምናልባት አላቅም እሱ በዚህ ደረጃ ገፍቶ የሄደበት በጣም የተማመነባቸው ነገሮች እንዳሉ ነው ሲናገር የምትሰማውና ያስጠይቀዋል አያስጠይቀውም እንደማያስጠይቀው ነው የተናገረው። ምክንያቱም የመናገር ነፃነትና ምን እስከምን ድረስ እንደሆነ እንዴት እንደሆነ እንኳን አታውቅም ምናምን ብሎ አብሮት እንኳን የሚሰራውን አንድ ላይ ነው የከሰሰቻቸው። ክስ ውስጥ ደግሞ ምን እንደተዛዝም አለው ቅድመ ሁኔታዎች አሉት የሰራቸውን ቪዲዮዎች እስካሁኑን ሁሉ እንዲያጠፋ ምናምን የሚል አይነትም ነገር አለው ክሱ ላይ ማለት ነውና እንደውም እንዲህ ከሆነ በጣም ነው መቀጥልበት። ምክንያቱም ከዛሬ 10 ዓመት በፊት ይሄ ከዚሁ ደላላ ጋር ቦታ ጠቅሶ ምን እንደሆነ ሁኔታውን አልተናገርም። እዛ ጋር ያደረጋችሁትን ነገር አለ ሁሉ ነገር አለኝ ምናምን በራሷ ሰዓት ሄዳ ታነሳዋለች ነው ያለው ክሱ። ባይነሳም ደግሞ ብታሰርም ማለት ብታሰርም 10 ዓመት አይደለም የፈለገት ነገር ይሄን ነገር መጨረሻ ድረስ ካልሄድኩ ግድ የለኝም ብሏል። እና በግፍ የሄደ ነፍስ ይመስለኛል እንደዚህ እየተጮህለት ያለው ቆይቶም ቢሆን አይቀርም አይደለ? የሚገርም ነገር ቢኝ እነሱና አርአያ ካሉት በኋላ በጣም በሚገርም ሁኔታ እኛም የሰራ ነው የመጨረሻው ቪዲዮ እንግዲህ ብዙ ታይቷል። ብዙዎች ከኛ ላይም ወስደው ብዙ መረጃ ሰጥተውበታል። ያየሁትም ጭምር ስለሆነ ነው። ወደዚህ ጉዳይ ስትመጣ ምን አለ መሰለ ከሳሽ ስለሆነች ብቻ እሱ ይከሰሳል ወይም ደግሞ ይታሰራል ማለት አይደለም። ከሳሽ ነች፣ ያ ከሳለች፣ ፍርድ ቤቱ መልስ ስጥ ነው የሚባለው። መጀመሪያ ተከሳለና የከሰሳ አካል አለ ተከላከል ነው የሚባለው። ከዛ በኋላ እሱ ባለው ክርክር ላይ የዞት የሚመጣው መረጃ በቂ ካልሆነና በሐሰት ላይ የተመሰረተ ሲሆን ጥፋተኝነት ውሳኔ የሚወስንበት። ስለዚህ ያ ነገር ይሆናል አይሆንም ወይ እሱ ይህን ነገር ሲያወጣ አያውቀውም ማለት አይደለም። ባለው መረጃ ላይ ተንተርሶ ነው ወደ ሚዲያ የሚመጣ። ሚዲያ ሰው ነው እንግዲህ አርአያ ተስፋማርያም እናውቀዋለን። በብዙ ነገሮች መረጃ ላይ ተንተርሶም የሚሰራ ሰው ነው። ፕላስ ይሄ ነገር ደግሞ ሴንሲቲቭ ነገር ነው ያውቀዋል ምን ሊፈጥርበት እና ከዛ በኋላ እኛ ካወራን በኋላ ኢቭን እነሱ ካወሩት እኛ ከንትካልን በኋላ እንደገና ሶሻል ሚዲያ ላይ የዚህን ሰው ሀቅ መውጣት አለበት ገነንን እውነታው መታወቅ አለበት። ህማማቱ ኬዙ በትክክለኛው የነበረው ነገር መታወቅ አለበት። መንግስት እንደገና ምርመራ ማድረግ አለበት ወይም ደግሞ ፍርድ ቤቶች ተብሎ እንትን እየተባለ ያለበት ሁኔታ ነው ያለውና ያሳዝናል። ማለት በእንደዚህ አይነት ሁኔታ የሰው ልጅ ነፍስ ሲያልፍ ሲጠፋ መሞቱ ብቻ ሳይሆን እንግዲህ ከሞቱ መሞቱ የሞተበት መንገድ እውነቱም ደግሞ ተደብቆ ተሸፋፍኖ ሊታለፍበት ሌሎችንም ሰዎች ተጠያቂ ለማድረግ የሚካሄድበት የተካሄደበት መንገድ ሰዎች ምን አሉ መሰለህ የዚህ ደላላ የተባለውን ሰው ያስገባው ፎቶ ምናምን ሲታይ ማለት ነው እና እዛ አካባቢ ያሉ ደግሞ ነዋሪዎች አሉ አይደል ሁልጊዜ አሁን ይኸውልህ የሚባለው ነገር ጎረቤት እዛ አካባቢ የሚኖር ሰው ያንዳንዱ የሚወጣ የሚገባውን ሰው የሚያዩ ደግሞ ሰዎች አሉ። እነዛ ሰዎች ደግሞ ኢንተርኔት ይከታተላሉ አይከታተሉ ማለት አይደለም እና ይሄን ጉዳይ ይወጣል እና እንደሱ አይነት ሰዎች እዛው አካባቢ ያሉ ሰዎች የሰጧቸው ኮሜንቶች አይቼ ነበርና ሰውየው ከዛ ከገነነ ህይወት ልፈት በኋላ ይሄ የሚባለው ሰው ራሱ በአካል እያየ ነው እየሟሟ ነው ምናምን ብለው ጽፈው ነበር። ማለት እየሟሟ ነው ማለት እየከሳ ነው እንትን ነው በቃ እንትን የሰው ደም አይነት ለማለት ነው ገባ ያለው ጭንቀቱ ምናምኑ እና ደግሞ ጭራሽ ይሄ ደግሞ ሲንቀሳቀስ የበለጠ ነገር ይኖር ይችላል። አንድ እሱ ሁለተኛ እንዳልኩ የሚሰጡት አስተያየት ነው እነሱ ይሄ እንኳን ምናልባት ለልጆቹ ጥሩ ላይሆን ይችላል ገባ እንደው ባልለው ደስ ይለኛል። ያው ልጁ አባትነቱንም እንደው መጣራት ቢቻል በተለይ ከሁለተኛ ልጁ በኋላ ያሉት ቢጣሩ ምናምን የሚልም ሐሳብ የሚያነሱ አሉ። እሱ አይመለከትም ማለት በነበረበት የህይወቱ ላይ ያውዛው እንግዲህ የሚሉትን እኮ ነው ገባ
ከመቼ እንደጀመረ ይሄ ነገር የሚያውቁ ሰዎች ማለት ነው። ምክንያቱም አሁን እዚህ ጋር ይሄን ዶቱን ስታገናኘው አራያ ከዚሁ ሰውዬ ጋር ከዚህ 10 ዓመት በፊት እንዲህ አይነት ቦታ ምናምን እያለ ያነሳል። ገባ ግንኙነቱ የቆየ ነው እና ቤቱ ከተረበሸም ሰውየው ቆይቷል። ገብተዋል። አዎ ግን አሁን ይሄኛው ለልጆቹ ብቻ ሳይሆን ትክክልም አይደለም ከተነሳ ምክንያቱም የኢንድ ሪዛልቱ መጀመሪያ ነው ብዬ አላስብም። ዋናው ነገር ኢንድ ሪዛልቱ ላይ የተፈጸመው ነገር ነው ዋናው ትልቁ ጉዳይ። ገብተዋል። ያን ነገር ያቅ ነበረ ምናምን ነገር እንግዲህ ሲወጣ ሲገባ ያ ሰው ከተባለ በቃ የገባው ነገር አለ። እሱን ተው ለኔ እንደኔ ልክ አይደለም ብዬ ስለማስበው ነው። መጨረሻ ላይ የተፈጸመው ነገር ነው ከባዱ ነገር። የዛ መነሻ እሱ ነው ወይም ደግሞ እሱ መመርመር አለበት። እሱ አይመለከተውም እሱም በራሱ። ሌላው የሚያነሱበት እኮ ምክንያት ራሱን ሊያጠፋ አይችልም የሚለው የሚያስደመድመው ነገር ስለ አርቲፊሻል እግሩ ቤተሰቦቹ ያው እሷ ባለቤቱ ምናምን አትስራ እየተባለ ከሰለሞን ጋር ትጨቃጨቅ ነበር። እሱ ደግሞ ይሰራልኝ ቀጥሉልኝ ዝም ተውና እሱን ቀጥሉልኝ ስራልኝ በጣም ሆፕ እያደረገ ብዙ ነገሮችን ስለ በኤሌክትሪክ ስለሚንቀሳቀሰው እንትኑ ምናምን ስለሱ ነው እሱ ትኩረቱ የነበረው እና በድንገት እንዲህ ሊያደርግ አይችልም ብለህ ከምትጠቅሳቸው ምክንያቶችም አንዱ ነው። አዎ ያ ተስፋ እያደረግ ተስፋን የሚያጨልም በነገር አይፈጠርም ማለት አይደለም። ፕላስ ከነበረው አሁን ይኸውልህ በዛ በኩል ያለው ነገር እኮ ነው። ለምሳሌ ምንም ነገር ከዛ ፍንጭ ባታገኝ ኖሮ ኦኬ በመሃል የሆነ ነገር ተናዶ ሾው ብሎት ይህን ውሳኔ ወሰነ ወይ ብለህም ልትል ትችላለህ። ግን ወሰኑ አይደለም እኮ በስሬ ወሰኑ አደረገበት የተባለው መንገድ ራሱ አይሄድም። ማውን ነው እዛ እንትን ቀበቶ እንትን ብሎ በሩ እንትን ላይ እንዴ ፈለገ ቢሆን አይሄድም። የተገለጸበት ለዛም እኮ ነው ይሄ ነገር ከእንደገና ተነስቶ እውነቱ መጣራት አለበት መገኘት። ምክንያቱም በዛ ሰዓት አዋቀው ምንድነው የፎሬንሲክ ምርመራ መደረግ ነበረበት። እንግዲህ በቦታው የህግ አካላት መጥተው አሻራም ካለ እያንዳንዱ ነገር ምክንያቱም ፖሊስ መርማሪ ሲሆን ቴክኒካል ነገሮችን ስለሚያውቁት እያንዳንዱ ፎቶ ተነስቶ እነሱ የአንድ ሰው ራሱ ሲያጠፋ ሊያደርገው የሚችሉ ቴክኒክ ራሱን አጠፋ ተብሎ እንዲባል የሚደረጉ ቴክኒኮች እያንዳንዱ ነገሮች ያውቁታል። ስለዚህ ከዛ መንገድ ይሄ አሻራ ማጥፋትና ማድበስበስ አለ አይደል ያ ነገር ነበር እየተፈጸመው የነበረው። እና እነዚህ ከተጠቀሱት ምክንያቶች ነው ሊያረጋው አይችልም እንዳሉት ከሆነ ሊያረጋው አይችልም ግልጽ ነው። እና ብቻ anyway እውነቱ ግን የሚወጣበት ሰዓት እየደረሰ ያለ ይመስላል። እነሱም ሌላው ገባ የከሰሰችበት ምክንያት ምንድነው በገንዘብ ኃይልና በሰዎች ኃይል ነገሩ እንዳይጣራ ተደበስብሶ ነበር እንዲቆም ምርመራ እንዲቆም ምና ያደረገችባቸው መንገዶች ነበሩ። ገባ ስለዚህ አሁንም እኔን በዚህ ክስ አታቆሚኝም ነው እሱን አሁን ከሰሰችውና ሲባል እሱ ፈርቶ ይሄ ነገር ያስተቀኛል ብሎ ባክስ ያደርግ በቃ ነገሩ ምን ይሆናል እንደገና ይከስማል። የፈለገ በዚህ በከሰስም መጨረሻ ግን አደርሰዋለሁ ነው እሱ አሁን ያ በዚህ ነገር ላይ ፍራቻ ያለው ሰው እንዳልሆነ አውቃለሁ። ምክንያቱም ከዚህ በፊት ባሉት ልምዶች እንግዲህ በፖለቲካው ላይ ከባድ ነገር ተጋፍጦ ሲያወጣቸው የነበሩት መረጃዎች ነበሩ የተጋፈጣቸው። ምክንያቱም ህይወቱን ሊያስነጥቀው የሚችል ነገር ሁላ ነበር መረጃ ሲያወጣም ሲናገርም የነበረውና ከዛ አንፃር በሷ እንደዚህ ማለት ይረበሻል ብዬ አላስብም። ግን እሱም ደግሞ ሊያስጠይቀው በሚችል ነገር በተለይ ደግሞ ስህተት የውሸት ነገር ይዞ ይመጣል ብዬ አላስብም። ምንም ነገር እጅ ላይ መረጃ ካለህ ነው እንትን የምትለው። ህግ ጋር ስትሄድ ሰምቼ ነው ይሄ መረጃ ወጣሁት ብለህ አይደለም የምትከራከረው። ማስረጃ ነው በማስረጃ ነው ፍርድ ቤት የምትከራከረው የሚወስንብህም የሚያምንህም። ስለዚህ ያን ነገር ያውቀዋል ብዬ ምክንያቱም ሴትዮዋ እንግዲህ ከተባለው መጀመሪያ ሄደችበት ህግ እንዳይከሳት ወይም ደግሞ ነገር እንዳይነሳ የተደረገው ማድበስበስ ምናምን ነገር እሱን ነገር ስለሚያውቀው አሁን ይሄን ነገር መረጃ ይዞ ሲመጣ ጨርሻለሁ መረጃዎቹ እጄ ላይ ናቸው ብሎ ስላሰበም ሊሆን ይችላል የተንቀሳቀሰበት ጊዜ ከስንት ጊዜ በኋላ ነው። በአኩሉ አድርጎ ወደ 10 ዓመት እኮ ሄዷል። ግን አሁን እሱ ከገነነ ከሞተ በኋላ አሁን አርያም የመጣበት ሰዓት አለ አይደል ለምን እዚህ የዛን ጊዜ ሳላወጣውም ብለህ እኩል ታስብ ትችላለህ። መረጃ ማሰብሰብ አለ ተጠያቂ ከሚያደርጉት ነገሮች ሁሉ እሱ ፍጹም ነፃ ሆኖ
ትክክለኛውን ነገር አግኝቼ እስኪጨርስ የሚልበት ሰዓት እስኪደርስ ነበረ ብዬ ነው ማስበው። ስለዚህ ያ ጊዜ አሁን ነበረ፣ አሁን አወጣው። እንግዲህ ለሁለቱም አሁን አየህ ይሄ ክርክር እውነት መውጣቱ እሱም በሰው እጅ ከጠፋ እንዴት ጠፋ ማን አጠፋው የሚለው ይወጣል። እሷም ሆነች አልሆነችም ገባ። እሷም ካልሆነች እሷም በደንብ ተመርምሮ ነፃ የምትወጣበት ነው። የሚያስፈራ ነገር የለም ከሌለህበት። ሲሆን እኮ ስራው እሷ ነበር ይመስለኛል። አዎ ግን ምንድነው እንደ ቤተሰብ ራሱ እንዲሆኑ ራሱን አጠፋ ሲባል አደረገበት የተባለው መንገድ እንደ ቤተሰብ ኖ ብለህ የምትለው አይነት ሁኔታ ነው ገባ። ሲሆን ይሄን ማስመርመርና መቀጠል የተነበረው ከቤተሰብ ነበር። ኤኒዌይ ወደፊት ውጤቱን መናይ ይሆናል። እንግዲህ እሱንም ነፍስ ይማረው። እንግዲህ ክቡራትና ክቡራም ለዛሬ ዘንላችሁ የመጣ ነው ቪዲዮዎች ሐሳቦች እነዚህን ይመስሉ ነበር። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። በድጋሚ ለማስታወስ ያክል ነው ሽልማቱን ከኮሜንቶች ላይ ሰሌክት አድርገን ነው እንትንም ምን ሸልመው። ስለዚህ በሐሳቦቹ ላይ ቆንጆ ሐሳብ ብታካፍሉን እኛም ደስ ይለናል። ኮሜንት ሴክሽን ላይ አስቀምጡልን። ሰብስክራይብ የሚደረግ መልካም ጊዜ